አምለሰት ሙጬ በከባድ ወንጀል ተጠርጥራ ከርቸሌ ልትገባ ነው። ቤተልሔም ታደሰ በቁጥጥር ስር ዋለች። ሰላም ጤና ይስጥልኝ ውድ የጎጆ ሾው ቤተሰቦች፣ እነዚህንና ሌሎችንም አስደንጋጭ የሆነ ስለ አምለሰት ሙጬ የስር ጉዳይ እንዲሁም አምለሰትና ቤተልሔም ታደሰ በመባል የምትታወቀው ግለሰብ ጋር ያላቸው ግንኙነት ምንድነው ሚለውን በዝርዝር የምናደርሳችሁ ይሆናል። እናንተ ብቻ እንደተለመደው ሁሉ ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ሼር፣ ሰብስክራይብ ማድረግም እንዳይረሳ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ወደ ዝርዝር የመረጃ መረቤ አልፋለሁ። አብራችሁን እስከ ፍጻሜው ዝለቁ። አልሚ አልትራይጅ ኮንሰልታንሲ የሚል ድርጅት ከፍታ በርካታ ወጣቶችን ከሀገር ውጭ አስወጣለሁ በሚል ማጭበርበር ፈጽማለች የተባለችው ቤተልሔም ታደሰ ይማም በቁጥጥር ስር መዋሏ ተሰምቷል። ቤተልሔም ለማጭበርበር ስራዋ እምነትን ለማግኘት የጠቅላይ ሚኒስቴሩንና የፕሬዝዳንቱን ፎቶ በቢሮዋ በትልቁ ትለጥፍም ነበር። እስካሁን ተጭበርብረናል ያሉ ወጣቶች ከ6000 እንደሚበልጡ ተነግሯል። እያንዳንዱ ወጣት 586,000 ብር በላይ ለድርጅቱ ባንክ አካውንት አስገብተዋል ነው የተባለው። የቤተልሔም ድርጅት ወጣቶችን ወደ ውጭ ሀገር ለመላክ ውል የገባው ወደ ካናዳ፣ ፖላንድ፣ ሩማኒያና ቤላሩስ እንደሆነ ተነግሯል። ከፍተኛ ገንዘብ ተዘርፈው ተስፋ ያጡት ብዙ ወጣቶች ለአእምሮ መታወክ፣ ለጎዳና ኑሮና ለሌላም ነገር መዳረጋቸውን እየመሰከሩ ነው። ጀዋር መሐመድ በማህበራዊ ትስስር ገጹ ባጋራው ጽሑፍ የቤተልሔምን ከፍተኛ የማጭበርበር ስራ ማስታወቂያ ሲያጅቡ የነበሩ 4 ታዋቂ አርቲስቶችን ስም ዝርዝር አስቀምጧል። በቃና ቴሌቪዥን ፕሮግራም አቅራቢነት የምትታወቀው ዳናዊት መክብብ አንዷ ስትሆን ታዋቂዋ የማስታወቂያ ባለሙያ አርቲስት ሙሉዓለም ታደሰና ሩት መንግስትአብ ብዙዎችን ላጭበረበረችበት ተቋም ከፍተኛ ተደራሽነት ያገኙ ማስታወቂያዎችን ሰርተዋል። ቤተልሔም ታደሰ ከፍተኛ ማጭበርበር እየሰራች ነው የሚል ቅሬታ መቅረብ የጀመረው ከዓመታት በፊት ነበረ። ለሷ ማስታወቂያ የሰሩ አርቲስቶች ተጠያቂ መሆን አለባቸው በሚል ብዙ ቅሬታዎች ሲቀርቡ ከርመዋል። ሆኖም መንግስት ጉዳዩን በትክክል እያወቀ በቁጥጥር ስር ሊያውላት ያልፈለገው ከትልልቅ ባለስልጣናት ጋር በስውር ስለምትሰራ ነው ሲባል ቆይቷል። ቤተልሔም ወደ ስልኳ ለሚደውሉ ለፖሊስም የሚያመለክቱም ስሟን ለማጥፋት የሚሞክሩትን ሁሉ በከፍተኛ ዛቻ ስታስፈራራ እንደነበርም ተገልጿል። ዛሬ በቁጥጥር ስር መዋሏ የተነገረ ሲሆን ማስታወቂያ በመስራት ከ6000 በላይ ወጣቶች እንዲዘረፉ ያደረጉ 4 አርቲስቶችም መታሰር አለባቸው ብለዋል። እነ ዳናዊትም እና አምለሰት በሰሩት ማስታወቂያ ገበያ የጎረፈላት ቤተልሔም ከ6000 ወጣቶች በትንሹ 3 ቢሊዮን 516 ሚሊዮን ብር ሸቅላለች። የጣቢያችን ዘጋቢ ከወራት በፊት በ4 ኪሎ በሚገኘው የቤተልሔም ቢሮ ተገኝቶም ነበር። የቤተልሔም ቢሮ እጅግ የተዋበ ሲሆን አንዳንድ ባለጉዳይ ወደ ቢሮዋ ሲሄዱ የተመለከተም ሲሆን ቆንጆ የሆኑ ወጣት ሴቶች ጎንበስ ቀና ብለው ይቀበሉታል። አንድ ባለጉዳይ አንድ አስተናጋጅ እንዲይዝ ተደርገው በተዘጋጁ ክፍሎች ውስጥ ገብቶ በወጣቷ ሴት የስራ ገለጻ ይደረግለታል። ጉዳዩን የያዘችው ይቹ ሴቷ ዋናው ስራዋ የግል ተግባቦትና የማሳመን ክህሎቷን ተጠቅማ ባለጉዳዩ አስፈላጊውን ክፍያ ወደ ቤተልሔም አካውንት ገቢ እንዲያደርግ ማስቻል ነው። በዚህም የተነሳ አምለሰት ሙጬ የምትባለው የታላቁ ሙዚቀኛ ቴዲ አፍሮ የልጆቹ እናት የሆነችው አምለሰት ሙጬ ዘብጥያ ልትወርድ ትችላለች እየተባለ ነው። ልትታሰር የምትችል ከሆነ ግን ከዚያ በፊት ስለ አምለሰት ሙጬ ባለፈው ጊዜ ትንሽ ያልኳችሁ ቢሆንም ለዛሬም ጥቂት ላጫውታችሁ ወደድኩኝ። አምለሰት ሙጬ አለሜ ጥቂት የህፃንነቷን ጊዜ ያሳለፈችው ኤርትራ አስመራ ላይ ነው። ከዛም ወደ አዲስ አበባ በመጓዝ ኑሮዋን ኢትዮጵያ አድርጋለች። አንደኛ ደረጃ ትምህርቷን ምስራቅ ዘርፈሸዋል ትምህርት ቤት ተከታትላለች። ሁለተኛ ደረጃ ትምህርቷን ደግሞ ኮተቤ በሚገኘው ወንዲራድ ተምራለች።
የሁለት መምህራን ልጅ የሆነችው አምለሰት ሁለት ወንድሞችና ሁለት እህቶች አሏት። አንዷ እህቷ በሞት ተነጥቃለች። እናቷ የሂሳብ መምህርም ነበረች። ጽጌ ፍስሐ ጽዮን ይባላሉ። አባቷ ደግሞ ሙጫ አለሜ ይባላሉ። የጎንደር ሰው እንደሆኑም ይነገራል። የታሪክ መምህርም ነበሩ። አምለሰት ሙጬ በታዳጊነቷ ቁንጅናዋ የሚያመጣባት ጣጣና የነበራት ምላሽ ስትናገር ሁለተኛ ደረጃ ትምህርቷን ስትማርና ሃይስኩል በምትማርበት ጊዜ ብዙ የፍቅር ጥያቄዎች ይቀርቡልኝ ነበር። አንዳንዴም ቡጢ ቀምስ ነበር። ነገር ግን አባቴ መምህር ስለነበር ተናግሬ መልሼ አስገርፋቸዋለሁ ትልም ነበር። የብዙ ወንዶች አይን ማረፊያ ነበረች ማለት ነው። የማትረሳው የፍቅር ጥያቄ ካለ ስትጠየቅ 12ኛ ክፍል እያለሁ አንድ ጎበዝ ተማሪ ነበረ። እናም አፈቀርኩሽ ብሎ የፍቅር ጥያቄ አቀረበልኝ። እኔም በትምህርቱ ዝቅ እንዳይል ፈርቼ 7 የምታመጣ ከሆነ እሺ እልሃለሁ አልኩት። ልጁም ያንን ውጤት አመጣ። ቢሆንም ለትምህርቱ ብዬ እንጂ እንደዚህ አይነት አላማስ አልነበረኝም። እሱን አስረዳሁትና ተለያየን። ውጤቱ ግን አመርቂ በመሆኑ ተደስቻለሁ ትለናለች። ያቺ የራሱ ባላት ቴዲ አፍሮ ጸባይ ሰናይ ብሎ ባዜመላት በእርጋታዋ በጨዋነቷና በመልከ መልካምነቷ የንጉሱ አድናቂዎች ለንጉሳችን ትክክለኛዋ ልዕልት ነሽ እያሉ የሚያሞግሷት ሴት በታዳጊነቷና በአፍላ ወጣትነቷ እንዲያ ያለች ሴት ነበረች። ለመሆኑ ቴዲ አፍሮ ያችን ያስመራ ጉብል የጎንደሬውን ጉብል ሙጫ አለሜን ልጅ ባዳጊነቷ ወንድ ተሰልፎ የሚያያትን የውበት ሰንደቅ ዓላማ አምለሰት ሙጬ የምትባለዋን የኢትዮጵያ ቁንጅና ውድድሮች ፈርጥ እንዴት ተዋወቃት ብሎ መጠየቅም ይዋጃል። የሆነው እንዲህ ነው። ቴዲ አፍሮ አንድ የመድረክ ስራ ሜካፕ መሰራት ነበረበት። ከዚህ በፊት የሴቶች ናሙና ተደርጋ በመታየት እንጂ በሜካፕ ብዙም ልምድ ያልነበራት አምለሰት ሙጬ የኢትዮጵያውያን ሴቶች በፍቅር ያበዱለት ቴዲ አፍሮ እህል ውሃ የሚባለው ነገር ገፋፍቶት በሚመስል ሁኔታ ዝነኛውን ቴዎድሮስ ካሳሁንን በሜካፕ ልታሰማምረው የውበት ሳሎን ውስጥ ገባች። ቤቱ ከላይና ከታች ሜካፕ ለሚሰራው ሰው እንዲታይ ሆኖ ተሰርቷል። ቴዲ አፍሮ ሜካፕ እየተሰራ ባለበት ሁኔታ አምለሰት ሙጬ የምትባለው የውበት አርአያ አያት። ውበቷን እንዲያደንቅ ተገደደ። እሷም ቴዲ አፍሮ የተባለውን ስመ ገናናውንና እሱን በማሰማመሯ መደሰቱ አይቀርም። በመሆኑም ዝምተኛ ነገር ስለነበረች ብዙም አላወራቸውም። ሜካፕም አልቆ ተለያዩ። ቴዎድሮስ ግን ውበቷን አስከትሎ ወደ በሄጃው ተጓዘ። እያደረ ሲውልም ስለ እሷ ማወቅ ፈለገ። ጓደኞቹን ከየት ነው የመጣችው ማናት እያለ በጥያቄ ያጣድፋቸው ጀመር። ለቋራው ካሳ የመጨረሻ ሰዓታት የገጠማቸው ተዋከበና የሚሉ ስንኞች በአፍቃሪው ቴዲ አፍሮ ላይ ሳይከሰቱ አልቀረም። እነሆ አንድ ነገር ተሳካ። ስልኳን አገኘ። እናም በስልኳ የተጀመረው ፍቅር አደገና ጎምርቶ ለፍሬ በመብቃት የ4 ልጆች እናት መሆኗ የሚታወቅ ነገር ነው። ታዲያም ከሰሞኑ የግርማዊ ቴዎድሮስ ካሳሁን ባለቤት የሆነችው አምለሰት ሙጬ በቀረበባት የቤተልሔም ድርጅት ከማስተዋወቅም አልፎ ቀንደኛ ተባባሪ ናት በመባል እንዲሁም ከቤተልሔም ጋር የሼር ስምምነት በማድረግ የበርካታ ወጣቶችን ሕይወት በማበላሸት በሰፊው እጇ እንዳለበት በተለያዩ የሶሻል ሚዲያዎችና ሰዎች እየተወራ ይገኛል። በርካቶችም እንደሚሉት የተደበቀ ያልታየ ሰብዕናዋ ጊዜ ጠብቆ እውነቱ ተገለጠ ሲሉ ውስጥ አዋቂ የሆኑ ሰዎች ሹክ ብለውናል። ውድ የጎጆ ሾው ቤተሰቦች ጉድ ሳይሰማ መስከረም አይጠባ ነውና ነገሩ። እውነት አምለሰት ሙጬ ለበርካታ ወጣቶች የህይወት መበላሸት ከቤተልሔም ታደሰ ጎን በመቆም ከወንጀሉ ላይ ምን ያህል እጁ አለበት የሚለውን በቅርብ መረጃውን አጣርተን እውነተኛ የሆኑ መረጃዎችን ለእናንተ የምናደርስ ይሆናል። እስከ ፍጻሜው ድረስ አብራችሁኝ ስለዘለቃችሁ እያመሰገንኩኝ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። ሰናይ ጊዜ ይሁንላችሁ። ቸር ያገናኘን።